ሀይሚዬ ተብሩኬ ቀለበቱን ተቀበለች አልተቀበለች የሚለውን እነግራችኋለሁ። እንዲሁም ትናንትና መሆና ነው ተበሳጭታ የተመልሳ የሄደችው አባቷ እንደዛ እያሏት ብዙዎቻችሁ ጥያቄ ሆነባችኋል። እንዲሁም ደግሞ ብሩኬ እዛ ጋር አባቷ ጋር ሄዶ ይህን ነገር እንዲህ ሊናገር ቻለ እያላችሁ ሁላችሁም ግራ ገብቷችኋል። እንግዲህ ወንድሞቹም ያስተላለፉት መልእክት አለ ለብሩኬ። እንዲሁም ደግሞ መለኛውም በጣም ብዙ ነገሮችን ተናግሯል ማለት ነው። ያንንም ማዳም የምነግራችሁ ይሆናል። እስከ መጨረሻው ድረስ ተከታተሉኝ። ይህን ቪዲዮ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ሰላም፣ ውድና የተከበራችሁ ውድ ተመልካቾች እንደምናላችሁ፣ ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ብዙ ትትርፍ ይበልኝ። ይህን ቪዲዮ ትታው ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬም በአዲስ ቪዲዮ መጥቻለሁ በቅመሞቹ እንዲሁም ደግሞ በጨረቃዎቹ ማለት ነው። እንግዲህ ጨረቃዎቹ በጣም ከባድ ሁኔታ ላይ ነው ያለሁት እያለ ነው ብሩኬ። እንግዲህ ያለበትን ሁኔታ ደግሞ በጣም ነው ማለት የሚያሳዝን ሁኔታ ላይ ነው ያለው። ነገሮች በጣም ተደራርበውብኛል እያለ ነው ማለት ነው። እንግዲህ ነገሮቹ እንደተደራረቡብኝ ሁላ ደግሞ ቅመሜ እንለያይ ያለችኝ የእሷ መለያየት ቀለበት መመለስ በጣም አስጨንቆኝ ነው ያለው። እዚህ ጋር ደግሞ ራሷንም እየጎዳች ነው። እኔም ለራሴ ራሴን እየጎዳሁ ነው። ምክንያቱም ለእሷ ማስባለሁ፣ ለዚህኛው ማስባለሁ። ምክንያቱም ከዚህ ወዲያ ምንም ነገር መሆን አልችልም እስከሚመረመር ድረስ እስከሚታወቅ ድረስ ልጁ የኔ ይሁን የሌላ ያ እውነቱ እስከሚወጣ ድረስ ከኔ ጋር እንዲኮን ነው ፈልገው። ቅመሜ መለየት አልፈልግም የመጨረሻ እያለ ነው። ነገሮችን አብረን ኮነን ማስተካከል እንችላለን። ነገሮች ሁሉም ነገር ይስተካከላሉ። ምክንያቱም የማይስተካከል ነገር የለም። ግን አንድ ጋ ሆነን ነው የሚስተካከለው እንጂ እኔ እሷን ማጣት የመጨረሻ አልፈልግም። የመጣሁበትም ከዛ አላማ በጣም ከባድ አላማ ነበረ። ነገሮች ግን እንደማይሄዱ ነገር ማለት እንደ አሰብኳቸው ሳይሆን እንዳላሰብኳቸው ስላገኘኋቸው ነው እንጂ በጣም ብዙ ነገር ነው። አሁን ላይ በጣም ተስፋ እየቆረኩ ነው። ተስፋም የቆረኩት ቅመሜ እንለያይ ስላለች ነው። በጣም ከባድ ነው ያለሁበት ሁኔታ። እንዲሁም ዱአ አድርጉልኝ ብሏል ማለት ነው። እንዲሁም ደግሞ መለኛው ደግሞ ተስፋ መቁረጥ የለብህም። ተስፋ አንተ ተስፋ ቆርጥ፣ እኔ ተስፋ አንተ የቆረክበትን ተስፋ እኔ የምቆርጥበታለሁ። ስለዚህ ጠንካራ ለመሞክር እኔ ወንድም ተጎነናን፣ እኛ ወንድሞች ተጎነናን። ነገሮች ሁላ እውነት ይወጣሉ። ትክክለኛ እውነት እስከሚወጡ ድረስ ነገሮችን መጋፈጥ አለብህ እያለው ነው ማለት ነው። ደግሞ ብዙዎቻችሁ ፕራንክ ነው እንደዚህ ይሄን ያህል እንደዚህ እንትን ብሎ አባቷ ጋር ድረስ ሄዶ ይሄን ነገር መናገር አይችልም ነበረ። ግን ፕራንክ ስለሆነ ፕራንኩ ተበላሽቶበት ነው ሀይሚዬ ስላመረረ እንዲሁም ደግሞ ቀለበቱን ስለመለሰችለት ስለዛ ነው እንጂ እሱ እንደዚህ አድርገውም እያላችሁ ነው። ሁላችሁም እንዳፋችሁ ያደርጋለን። ምክንያቱም ሁላችንም የምንመኘው ነገር ነው። ሀይሚዬ እንዲለያዩ አንፈልግም ማንኛችንም። እናንተም ቤተሰቦች መለየት እንደማይፈልግ አውቃለሁኝ። ማለት እንደማይለያዩ ታውቃላችሁ ሁላችሁም። ስለዚህ መልካሙን ኩላ ተመኙላቸው። እውነት ለመናገር በጣም ነው የሚያሳዝኑት። በተለይ ሀይሚዬ ትናንትና ግን በነገራችን ላይ መሄዷ ጥሩ ነው ብዬ ነው የማስበው። ምክንያቱም ያለችበት ሁኔታ በጣም ከባድ ነበር። ግን አሁን ላይ ደግሞ ትናንትና ግን ደህና ሆና ነው የመጣችው። ምክንያቱም ማልቀሷን እንኳ አቁማ ነው የመጣችው ማለት ነው። ያው አባቷ በነገራችን ላይ አባቷ ራሱ ተረቷታል ነገሩን ኩላ ማለት ነው። ምክንያቱም ብድግ ብላ ትከድ ሂጂ ነው ያላት አባቷ ማለት ነው። ቁጭ በይ ቢላት ያስደርጋል ነበር አባቷ ራሱ ማለት ነው። የትም እንዳከጅ ብሎ ቁጭ ማስደረግ ይችላል። እና ነገሮች እንግዲህ ውስብስብ ብለውባቸዋል እውነት ለመናገር ማለት ነው። ብሩኬ ደግሞ በጣም ጨንቆት ነው ያለው። እኔ በእንትኔ እኔ በባህሪ ሴቶችን የሆነ በቃ እንባቸው ማየትም አልፈልግም። ምንም ነገር በቃ ያኔ ሆዴ አይለኝም። የሆነ ነገር ራሱ አሁን የዩ ልጅ የኔ አይደለም ግን የኔ አይደለም ብዬ ፈንቅል መሄድ እችላለሁኝ። እሷን ገልምጬ ሰድቤ ወይም የሆነ ነገር አድርጌ ግን እንደዚህ አይነት ሰው አይደለሁም አልችልም እያለ ነው። እውነት ለመናገር አዎ አይችልም። በጣም የዋህ ነው በነገራችን ላይ ብሩኬ በጣም
ከምላችሁ በላይ እንግዲህ ታውቁታላችሁ፣ የምታውቁትም ማለት ነው። በጣም የዋ ስለሆነ በጣም ስለሚያዝለ ሰው በጣም የኔ በቃ እንደ ሴት ነገር በቃ ይሆናል የለ ልቡ እንደዛ ነገር ነው። እና ስለዚህ ለዛም ነው ነገሮች እንደዚህ የሆኑበት ያሉት ማለት ነው። ምክንያቱም ሊጠቀውም የቻለው በዚህ ምክንያት መሰለኝ። ምክንያቱም ልታጠቃውም የቻለችው ሴት ስለሆነች የሆነ ነገር ትትለው እንግዲህ ያው ይሄዳል ያለ በዛ ምክንያት እንግዲህ በዋህነት ሊጠጋት ይችላል እንደ እህትነት ማለት ነው። እንግዲህ ሴቶች ደግሞ በጣም ከባድ ነን ሆነን ለመናገር ማለት ነው። እና እንግዲህ ያን ነገር ያረገችብኝ ነገር ምንም አላቅም ብሏል። ግን በፍጹም የኔ አይደለም እኔ ያላደረግኩትም ነው እያለ ያለው እንግዲህ ፈጣሪ ያግዘው። እውነት ለመናገር እኔ ተቅመሜ መለየት አልፈልግም ትል በጣም አሳዝኖኛል። እኔ በነገራችን ላይ ማለት ነው ማንኛችንም ደግሞ እንዲለያዩ አንፈልግም። ሁላችንም እንወዳቸዋለን፣ እናከብራቸዋለን። ማንኛችሁም ታውቃላችሁ እንዲለያዩ አንፈልግም። ሀይሚና ብሩክ እና ሁሉ ቤተሰቡ ነው የማይለያየው የሚፈልገው ማለት ነው። እና ስለዚህ መለየት ማለት የማይወዱት ሰው ጋር ኑር ማለት ይከብዳል። የማይፈልገው ሰው ጋር የማይወደው ሰው ጋር ምንም አይነት ልጅም ቢኖረው ምንም ይኖረው እውነትም ራሱ ቢወጣ የማይፈልገው ሰው ጋር ኑሮ መመስረት አይችልም። ምክንያቱም ፈልጎ ፈቅዶ ታልሆነ በጣም ነው የሚደብረው እውነት ለመናገር ማለት ነው፣ የማፈልጉት ሰው ጋር ለመኖር ማለት ነው። እና ስለዚህ ፈጣሪ ሁሉንም ነገር ያስተካክልላችሁ። ሌላ ምንም አንላችሁ። እየተዋደዳችሁ ደግሞ እንድትለያዩ ማንኛውም ሰው አይፈቅድም። እንግዲህ ጋሽዬ ደግሞ መግባቱ ጥሩ ነገር ነው። ምክንያቱም ያስተካክሏል ብዬ ባለሙሉ ተስፋ ነኝ እኔ በራሴ ማለት ነው። እንደሚያስተካክልላችሁ እርግጠኛ ነኝ። እንግዲህ ትናንትና ያው እንደዛ ሆና ትከድ እሱም ራሱ ያው አባቷም ተረቷታል። ተዋት ቆይናና እያለ ነበረ ማለት ነው። እና እንግዲህ ፈጣሪ ያግዛቸው። ወንድሞቹም እኮ እንደዛው በቃ እሱን በጣም ነው ያመኑበት። ያኔ እንደዚህ እንደማያደርግ እናውቃለን ወንድማችን ብለው በጣም ተማምነውበት አሁን ለመናገር ማለት ነው። እንግዲህ ያ ነገር እንግዲህ የሚወጣው ደግሞ ምንድን ነው ያው ትወለድ ነው ልጁ ተተወለደ በኋላ ነው። አባትየውም ራሱ የሀይሚ አባት ነገሮችን እንዳትደብቀኝ ትክክለኛውን ነገር ንገረኝ ብሎታል። ትክክለኛውን ነገር ደግሞ ነግሮታል ማለት ነው ለአባቱ። እኔ ምንም ነገር የማውቀው ነገር የለኝም የእኔ እንዳልሆነ ነው የማውቀው ልጁ ምንም ብሏል ማለት ነው። እንግዲህ ፈጣሪ ያግዝህ ማለት ነው። ተማፈልገው ሰው ጋር ለመኖር በጣም ከባድ ነው። ስለዚህ ይሄን ነገር ደግሞ አላህ ያግዝ ነው ማለት ነው፣ ሁሉንም ነገር ማለት ነው። እንግዲህ ያለው ነገር በጣም ከባድ ነው በነገራችን ላይ ማለት ነው። እና ደግሞ ብዙዎቻችሁ በቲክቶክ ግሩፕ ሰርታችሁ ታዩ ባለ ልጅ ሆኖ ነገ ትቶሽ ይሄዳል፣ ራስሽን አጠንክረሽ ራስሽን ኩኝ የምትሉም አላችሁ። ወይ እንደው እውነት ቆይ እናንተ አፍቅራችሁ አታቁም? አፍቅራችሁ ማታቁ ናችሁ ሆነ ለመናገር ማለት ነው። ፍቅር የማይገባችሁ ናችሁ። እንደገና ደግሞ እነሱ ደግሞ በጣም የሚዋደዱ ልጆች ናቸው። እንዴት ነው ታላይ የምትሉት? እንደው በእናታችሁ እውነት አንዳንዶቻችሁ ግን እውነት ትናገሩ በጣም ከባድ ናችሁ። እና ለምንድን ነው እንደዛ የምትሉት? እውነት ለመናገር ማለት ነው። እና እነሱ ተዋደው ተፋቅረው ያሉ ልጆች ናቸው። ግን በአሁን ላይ ያው እንደዚህ አይነት የሆነ ችግር ማለት የሆነ ችግር ሲጋፈጥበት አንድ ሰው በዛ ሰዓት ሁሉም ዝም የሚለው ነገር እውነት የሆነ የሚያጨበጭበው እንደዛ በቃ ሀይ የሚለው ከሱ ስር መራቁ ይከብዳል። እውነት ለመናገር ማለት ነው። እንደዛ የምትሉት ራሱ ሀይሚያ አሁን ላይ መራቅ አልነበረባትም። ግን ይገባኛል፣ ሴናት ግን ይጨንቃል ነገሩ። ሁሉም ነገር ያስጠላል፣ ይደብራል። ግን እንደዚህ የሆነ እሱም መራቅ ማለት እሷ እንግዲህ አብራ ያለች ሴናት፣ ሁሉን ነገር የምታቅናት ከጎኑ ያለች ናት፣ ማንነቱን የምታቅ ልጅ ናት። ስለዚህ ያለውን ነገር እውነታውን ራሱ እውነታው እስከሚወጣ እንኳ ድረስ ያለውን ነገር አይዞህ ብላ ተጎኑ መቆም ያለባት ልጅ ናት ማለት ነው። እና ግን አንድ ሰው የሆነ ችግር የገባ ጊዜ ግን ጥሎ የሚሄድ ሰው እኔ በጣም ነው የሚያናድደኝ እውነት ለመናገር ማለት ነው። ምክንያቱም የክፉህም የደጉህም ጊዜ አብሮ የሚሆን ሰው ነው የምፈልግ ማለት ያ ሰው ነው ለአንተ ሰው ማለት ነው። ያ እውነተኛው ከወጣ በኋላ ግን ማንኛችንም እንደ ማንኛውም ሰው እንጠላለን፣ እንወዳለን። እንግዲህ አላህ ይርዳቸው።